ቶም ሂተን ትላንትና ከፊርማው በኋላ እንግዲህ የተለያዩ ሀሳቦችንም ሰጥቶም ነበር። ማንቸስተር ዩናይትድን በመወከል መቀጠሌ ለኔ ትልቅ ክብር ነው ሲል ከአንድ አመት ፊርማው በኋላም ተናግሯል። በክለብ ውስጥ ያሉ ሁሉም ሰዎች ለስኬት ለመታገል ያለው ቁርጠኝነት እንዲሁም ፍላጎት በቀላሉ ማየት ይቻላል ሲልም ሀሳቡን እየሰጠ ሲሆን ቡድኑን ወደፊት ለማራመድ እንዲሁም ለታላላቅ ዋንጫዎች ለመፎካከር የሚደረገው ጥረት የራሴን ድርሻ ለመወጣት በጣምም ጓግቻለሁ ሲል ከፊርማው በኋላም ተናግሯል። ቶም ሂተን ለተጨማሪ አንድ አመት ከማንቸስተር ዩናይትድ ጋር ለመቀጠል በመወሰኑ እጅግ ደስ ብሎናል ሲሉም እንዲሁ እየገለጹም ነው የሚገኙት። የክለቡ አመራሮች በቡድኑ ውስጥ ያለው የአመራርነት ብቃት እንዲሁም ሙያዊ ስለ ምግባር ምን ያህል ትልቅ ዋጋ እንዳለው ሁሉም ሰው የሚገባው እንዲሁም የሚረዳውም ጉዳይ ነው ሲል እንዲሁ ጄሰን ዊሊኮክ ስለዚህ ተጫዋች መናገሩን እየሰማን ሲሆን በተለይም ሴኔ ላመንስ በመጀመሪያው የፕሪሚየር ሊግ የውድድር ዘመኑ ስኬታማ እንዲሆን ቶም ሂተን በምክር እንዲሁም ደግሞ በድጋፍ ረገድ ወሳኝ ሚናም ተጫውቷል ሲሉም ይገልጹታል። የሱ ያላሰለሰ ጥረት እንዲሁም ጠንካራ አስተሳሰብ ለግብ ጠባቂዎቻችን ትልቅ አርያ እንዲሆን አድርጎታል። ለዚህም የአንድ አመት ኮንትራት አብረን እንዲቆይ እንፈልጋለን። የሱን ልምድ እንዲሁም ደግሞ የሱም መሪነትን እጅግ በጣም እንፈልገዋለን ሲሉ ስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ከፊርማ በኋላ መናገሩ ነው የሰማነው። ይህ ተጫዋች እንግዲህ ወደ 15 አመት ከዛም በላይ በማንቸስተር ዩናይትድ የቆየም ተጫዋች ነው። አሁንም ቢሆን በማንቸስተር ዩናይትድ ቤት እንግዲህ ራሱን በብዙ እያሳየም ነው የሚገኘው። ከ2005 አካባቢ ጀምሮ ይህ ተጫዋች በማንቸስተር ዩናይትድ ቤት የቆየ መሆኑን የተመለከትነውም ጉዳይ ነው። ኤደርሰን ሀሳቡን ይሰጣል። ለኔ ይህ ነው የምለው አንድ ተወዳጅ ቦታ የለኝም ሲል ነው የሚናገረው። በተለያዩ የሜዳ ክፍሎች ቦታዎች ላይ መጫወት እችላለሁ። በጣሊያን የነበረኝ ቆይታ ሁለገብ ተጫዋች እንደሆነም አስተምሮኛል። እውነቱን ለመናገር ለኔ ይህ ነው የምለው አንድ ተወዳጅ ቦታም የለኝም ሲል ስለ ቦታው እንዲሁም ደግሞ ስለሚጫወትበት ቦታም ይናገራል። ለኔ ዋናው ነገር የምጫወትበት ቦታ አይደለም፣ በነጻነት ይሁን በተጠበቀ ስርዓት ውስጥ መቆየትን እፈልጋለሁ። ራሴን ከአሰልጣኙ ፍላጎት እንዲሁም ከጨዋታው ሂደት ጋር ማላመድም እችላለሁ። እንዲሁም እኔ ምን እንደሚጠብቀኝ ሁልጊዜም ይገባኛል ሲልም ይናገራል። በማጥቃት ሰዓት መቀላቀል እንዲሁም ቶሎ መከላከል መመለስም እወዳለሁ። እርግጥ ሁሉም ግብ ማስቆጠርም ይፈልጋል። ነገር ግን ቡድኑ ያለ ኳስ መጫወት እንዲሁም በመከላከል ረገድ በዲሲፕሊን መምራት ምን ያህል አስፈላጊ እንደሆነ በሚገባም የመረዳም ተጫዋች ነኝ። በዚህም የተነሳ በሁሉም ቦታዎች ላይ በጫወት ደስተኛ ነኝ። ነገር ግን ቨርሳታይል መሆኑ ይህ ነገር እጅግ በጣም ይጠቅመኛል ሲል ነው እየገለጸ የሚገኘው። ከማንቸስተር ዩናይትድ ጋር መስማማቱ ተከትሎ ስሙ ከማንቸስተር ዩናይትድ ጋር አሁንም በስፋት ሌሎች ተጫዋቾች አሁንም እንግዲህ እየተነሱ እንደሆነም ሰምተናል። ቼልሲ በዚህ የክረምት የዝውውር መስኮት 27 28 ወይም ደግሞ 29 አመት እድሜ ያለውን ተጫዋች ትክክለኛውን አማራጭ ከሆነ ለማስፈረም ዝግጁ መሆኑ ተገልጿል። ከዚህ በፊት በተለይም በአምናው የክረምት የዝውውር መስኮት እንግዲህ ቶድ ቦህሊ ታዳጊ ተጫዋቾችን ነበር ማስፈረምም የቻሉት። እንደምናስታውሰው እንደ ጁሪየል ሃቶ፣ ጄሚ ጊተንስ፣ አሌሃንድሮ ጋርናቾ እንዲሁም ደግሞ ሊያም ዴላፕ የመሳሰሉ ተጫዋቾችን ማስፈረማቸውን ተመልክተንም ነበር። ስቲቫውን ጨምሮ እነዚህ ተጫዋቾች 23 አመት እንዲሁም ደግሞ ከዛ በታችም ነበሩ። ይህም በሚቀጥለው ጊዜያት እንግዲህ ቲሙን እንደ አዲስ ለመስራት አቅደው እንደነበር ተገልጾም ነበር። ቼልሲ በአሁኑ በአሰልጣኝ ዣቪ አሎንሶ ስር ግን ታዳጊ ተጫዋቾችን ብቻ ሲሆን ልምድ ያላቸው ተጫዋቾችን ማስፈረም እንደሚፈልጉም እየተገለጸም ይገኛል። እንዲሁም ወጣት ተጫዋቾችን ለማስፈረም ዝግጁም ናቸው። ነገር ግን ወጣት ተጫዋች ከመረጡ ተጫዋቾቹ በፕሪሚየር ሊግ ወዲያውኑ ለመጫወት ዝግጁ መሆን እንዳለባቸው ቤን ጃኮብስም ይገልጻል። የዝውውር መስኮቱ ሲዘጋ በርካታ በቋሚ አሰላለፍ ወይም ደግሞ ስታርቲንግ ኢሌቨን ውስጥ የሚጀምሩ ተጫዋቾች በቼልሲ እንደሚፈርሙ እጠብቃለሁ ሲል ቤን ጃኮብስ በቢቢሲ ስፖርት ላይ ያወጣውን ዘገባ ነው እየተመለከትን የምንገኘው። አሰልጣኝ ዣቪ አሎንሶ ልምድ ያላቸውን ተጫዋቾች እንዲሁም ታላላቅ ተጫዋቾችን ይመለከታሉ ተብሎ እንደሚጠበቅ እየተገለጸ ሲሆን አሁንም ከቼልሲ ጋር ስማቸው እየተያዘ የሚገኙ በርካታ ተጫዋቾች እንዳሉ ሰምተናል። እንደ ማርኮ ኩሬላ እንዲሁም ደግሞ ኤንዞ ፈርናንዴዝ ያሉ ተጫዋቾች አሁንም ቢሆን የመልቀቅ እድላቸው ቢኖርም እንግዲህ አይነኬ የሚባሉ ተጫዋቾች እንዳልሆኑም ተገልጿል። አይነኬ ከሚባሉ ተጫዋቾች መካከል እንግዲህ በአሁኑ ሰዓት ላይ አሁንም ሪስ ጄምስ እንዲሁም ሌላኛው ተጫዋች የሆነው ሞይሰስ ካይሴዶ ከማይነኩ ተጫዋቾች ዝርዝር ውስጥ ገብተዋል። ሌሎቹ ግን የመሸጥ እድል አላቸው። በተለይም ትክክለኛ ዋጋ የሚቀርብላቸውም ከሆነ ቶድ ቦህሊ የተለያዩ ቃለ መጠይቆችን አድርጎም ነበር። ስለ ብሉኮ ወይም ደግሞ ቼልሲን እንዲሁም ስትራስቡርግን በባለቤትነት ስለመያዙ እንዲሁም ስለ መልቲ ክለብ ሞዴል እንዲህ ሲል ነበር የተናገረው። እኛ በእውነት ለማድረግ እየሞከረን ያለነው ነገር ምርጥ ነገሮችን ነው። ምርጥ አሰልጣኞችን እንዲሁም ደግሞ ምርጥ አካዳሚዎችን ማፍራትም እንችላለን። ይህ ሁሉ ተጫዋቾችን፣ ቡድኖችን እንዲሁም ደግሞ አሰልጣኞችን የምናሳድግበት አጠቃላይ እንዲሁም ሁሉንም አቀፍ አካሄድ እንዳለንም ለማረጋገጥ እወዳለሁ ሲልም ነው የሚናገረው። አንዳንድ ተጫዋቾች ለሌላ ክለብ በውሰት ስሰጥ ያ ተጫዋች በእርግጠኝነት መጫወቱን የማረጋገጥ አቅም አይኖረውም። ምክንያቱም በእርግጥ ውሳኔው በአሰልጣኙ ላይ የተመሰረተም ነው። አሰልጣኙ ደግሞ አንድ ባለቤት ሊኖረው
የሚችለው አይነት አጀንዳ የለውም ሲልም ነው የሚገልጸው። እያሰብኩበት ያለው ነገር እንዴት በጋራ አጀንዳ ላይ መድረስ ስለሚቻለውም ነው። ምክንያቱም ባለቤቱ የሚያስበው ዛሬ እንዴት እናሸንፍ፣ በተመሳሳይ ደግሞ ለወደፊቱ እንዴት እንዘጋጅ በሚለውም ላይ ነው። አሰልጣኙ ወይም ደግሞ ስራ አስኪያጁ ግን በእርግጥ ዛሬ ማሸነፍ አለባቸው ሲልም ይናገራል ሲልም ይገልጻል። ስለዚህ እዛ ላይ ትልቅ ውጥረትም ይፈጥራል። ነገር ግን መልቲ ክለብ ሞዴል እኛ ለማድረግ እየሞከረን ያለነው ማሳደግ የሚፈልጋቸውን ተጫዋቾች ሜዳ ላይ መገኘታቸውን ማረጋገጥ ነው። ምክንያቱም ልምድ የሚያገኙት ጫናውን መቋቋም የሚረዱ በዚህ መንገድ ብቻ ነው ሲልም ይናገራሉ። ቶድ ቦህሊ ዓለም አቀፍ ብራንድ የመሆን አስፈላጊነት በተመለከተ እንዲህ ሲልም ነበር ሀሳቡንም የሰጠው። እንደ ዶርግስ፣ ሌርክስ እንዲሁም ደግሞ ቼልሲ ያሉ ኩባንያዎችን እነዚህ ሁሉ ግዙፍ ብራንዶችም ናቸው። ብራንዶቹ ዓለም አቀፍም ናቸው። እውቅናቸውም ሆነ የደጋፊ መሰረትም ዓለም አቀፍ ነው ሲልም ይገልጻል። እነሱ ከእግር ኳስ ክለብነትም በላይም ናቸው። እነሱ የአኗኗር ዘይቤያቸው ወይም ደግሞ ላይፍ ስታይላቸው እንዲሁም የመዝናኛ መድረኮችም ናቸው። ሁሉም ሰው የሚደግፈው እንዲሁም የሚጓጓለት ነገርም ይፈልጋልም አይደል? እዚህ ክለቦች ደግሞ ሰዎች የሚደግፉትም ነገር እየሰጣቸዋል ሲል ሀሳብ መስጠቱን ነው እየሰማንም የምንገኘው። ነገር ግን ዩኬ ውስጥ ብታዩ 116 ፕሮፌሽናል የእግር ኳስ ክለቦችም አሉ። በገንዘብ ረገድ ስኬታማ ያልሆኑ ብዙ የንግድ ተቋማት እንዲሁም ደግሞ ክለቦች ምሳሌዎችን ማየትም ይቻላል። በገበያ ውስጥ ተፎካካሪ ሆኖ ለመቆየት ገቢ ሊኖርም ይገባል። ገቢ እንዲኖርህ ደግሞ ዓለም አቀፍ ተደራሽነት ወይም ደግሞ ግሎባል ፉትፕሪንት ሊኖርህ ይገባል ሲሉ ቶድ ቦህሊ የተናገሩ ሲሆን ቶድ ቦህሊ ስታንፎርድ ብሪጅ ምን ማድረግ እንዳለበት በሚነሱ የተለያዩ አስተያየቶች መካከል በእንግሊዝ እግር ኳስ ውስጥ እጅግ ዘመናዊ እንዲሁም ግዙፍ ስቴዲየሞችን ስለሚያስፈልጉበት ሁኔታ እንዲህ ሲልም ነበር መናገርም የቻሉት። አሜሪካ እነዚህ ነገሮች ከስፖርት ውድድር በላይ መሆናቸው ቀደም ብላም ተገንዝባለች። ሰዎች በአንድ ላይ የሚበሰበሱ በመሆናቸው የ5 ዓመት ህፃን እንዴት አዝናናለው፣ የ8 ዓመቱንስ፣ የ10 ዓመቱንስ፣ የ12 ዓመቱንስ ወይም ደግሞ የ70 ዓመት አያትስ ብለህ ማሰብም አለብህ። ይህ ሁሉ እንዴት አብሮ እንዲሰራ ማድረግ እንደምችል እንዴት ማረዳትም አለብህ ሲል ሀሳብ መስጠቱን ነው እየሰማንም የምንገኘው። ይህ ከኤንኤፍኤል በላይ በተሻለ ሁኔታ የሚሰራም የለም። ሱፐር ቦል ወይም ደግሞ የሱፐር ቦል የክስተቶች ሁሉ ቁንጮ ነው። በአመት ውስጥ ቦል እያደረገ እየሰፋና እየገሰፈም ይሄዳል። አሁን ላይ ሙሉ አንድ ሳምንት የሚፈጀም ሆኗል። ለአንድ ሳምንት ሙሉ የሚቆይ የሱፐር ቦል አከባበርም አለ። የእግር ኳስ ባህል ካያቸው ከ140 በላይ የኤፍኤ ካፕ እንዲሁም ደግሞ ውድድሮችም ተካሂዷል። ነገር ግን ገና 60ኛው ሱፐር ካፕ ቦል ላይ እንገኛለን። እናም ዘግይተን መጀመራችን ጠቃሚም ሆኖናል። አሁንም ስፖርቱን ወደፊት እየገፋ ነው ያለነው አይነት ብዙ ታሪክ አልነበረንም። አሁን ላይ ስቴዲየሞች የመዝናኛ አካባቢዎች እየሆኑም ይገኛሉ። በአውሮፓ ግን በአጠቃላይ ስቴዲየሞች የተገነቡበት በጨዋታ ወቅት ደጋፊዎችን ወይም ተመልካቾችን ለመያዝ ብቻም ነበር ሲል ሀሳቡንም ይሰጣል። ቀድሞ ስለ መምጣትም አታስብም ነበር ሲልም ይገልጻል። ዘግይቶ ስለ መቆየትም አታስብም ነበር። ጄሪ ጆንስ በአመት 300 ቀናት ንቁ እንዲሁም ደግሞ ክፍት ወደ ሆነ ቦታ ቀይሮታል ሲልም ይገልጻል። ሁኔታዎች፣ የድርጅት ስብሰባዎች እንዲሁም ሁሉንም አይነት ነገሮችን ያስተናግዳል። ያለን ስቴዲየም ሲገነባ ይህ በአይምሮ ውስጥ የነበረ ነው። ምን ያህል ለውጥ እንዳመጣም ሲል እንዲሁ መግለጹን ነው የሰማ ነው። እነዚህ አይነት ስቴዲየሞችን ስታዩ የመዝናኛ አካላት የሌሏቸው መዋቅሮችም ናቸው። አሁን ላይ ያ ነገር መለወጥ ሲጀመር እያየንም ነው የምንገኘው። ቶተንሃም ታላቅ ስቴዲየም ገንብቷል። እዚያም ብዙ እንቅስቃሴዎችም አሏቸው። አርሰናል ጥሩ ስቴዲየምም አለው። ወደፊት ይበልጥ በርካታ የስቴዲየም ግንባታ ልማቶችም ይኖራሉ። በዚህም የተነሳ ኳሱ እጅግ በርካታ ነገሮችን ይዞ እንደሚመጣ አምናለሁ ሲል መናገሩንም ነው የሰማ ነው። ትክክለኛውን አሰልጣኝ እናመጣለን ሲሉም ገልጿል። ፔፕ ጋርዲዮላ በርካታ ጊዜ መልቀቂያ አስገብቶ መልሼዋለሁ ሲሉ ነው የተናገሩት። የማንቸስተር ሲቲው የበላይ ኃላፊ ሀልዱን አልሙራባክ በቅርቡ የፔፕ ጋርዲዮላን ተተኪ እንደሚያሳውቁ የገለጸ ሲሆን ለክለቡ ትክክለኛውን አሰልጣኝ እንደምናመጣ እርግጠኛ ነኝ ሲሉ ኃላፊው እንዲሁ ታግሳችሁ ጠብቁ ለደጋፊዎች ሲሉ ተናግሯል። አክሎም በምናመጣው አሰልጣኝ በእርግጠኝነት ደስተኛ ትሆናላችሁ ሲልም ነው እየገለጹ የሚገኙት ኃላፊው። አክሎም ባለፈው ዓመታት ውስጥ አሰልጣኝ ፔፕ ጋርዲዮላ እንዳይለቁ ስለፋም ነበር፣ በርካታ ጊዜ ለቆ መልሼዋለሁ ሲሉ ሀሳብ መስጠታቸውን እየሰማን ሲሆን ፔፕ ጋርዲዮላ ብቻ አልነበረም፣ የቅርብ ጓደኛው ነው። ራሴን የነሱ የስለልቦና አማካሪ አድርጌ ነው የሚያየው ሲሉ ጨምሮ መናገራቸውንም ነው የሰማ ነው። ፔፕ ጋርዲዮላ መልቀቃቸውን ተከትሎ እንግዲህ
ኤንዞ ማሬስካ እነሱን ወይም ደግሞ የፔፕ ጋርዲዮላን ዙፋን ይይዛሉ ተብሎ እንደሚጠበቅ ከዚህ በፊት የሰማነው ጉዳይም ነበር። አሁንም ግን ይህ ነገር ምናልባትም እንግዲህ አጠያቂ ሊሆን እንደሚችል በዚህ ንግግራቸው በርካቶቹ እንዲሁ ቅር እየተሰኛቸው እንደሚገኙ እንዲሁም ደግሞ ሌላ ማን ሊሆን እንደሚችል እየጠየቁም ነው የሚገኙት። ይህ ሰው ግን የፔፕ ጋርዲዮላ ተተኪ ማን እንደሆነ በቅርቡ ጠብቁ ሲሉ መናገራቸውንም የሰማን ሲሆን ስለ ፔፕ ጋርዲዮላ ሲናገሩ እሱ የእንግሊዝ እግር ኳስን ቀይሯል። ይህ በታላቅ ትህትና ነው የምለው፣ ግን እኔ እንደዚህም አምናለው ሊጉ እንዴት እንደተሻሻለ ቡድኖች በዚህ 10 ዓመታት ውስጥ እንዴት እንደተቀየረው እንዲሁም ከ10 ዓመት በፊት ጋር ሲነጻጸር እግር ኳስ በዚህ ሊግ እንዴት እንደሚጫወቱ ተመልከቱ ሲሉም ይናገራሉ። በእኔ አመለካከት ይህ የማያጠያይቅ ነው ሲሉም ይገልጻሉ። በጨዋታው ላይ ያለው ተጽዕኖ፣ በእግር ኳስ ላይ ያለው ተጽዕኖ፣ በታክቲክ እንዲሁም በኮቺንግ ላይ ያለው ተጽዕኖ ለኔ የማይጠበቅም ነበር። በዚህ ላይ የራሱን አሻራም ትቷል። ይህ በትህትናም እላለሁ፣ ግን ብዙ ተንታኞችን የእግር ኳስ ባለሙያዎችም ይስማሙበታል ብዬም አስባለሁ ሲልም ነው የገለጸው። በእግር ኳስ ውስጥ በጣም ጥቂት አሰልጣኞች ብቻ ናቸው ቡድን ብቻ ሳይሆን አንድ ሙሉ ሊግ ለመቀየር ወይም ደግሞ በሙሉ ሊግ ላይ ያለውን ለውጥ ለማምጣት የሚችሉት። ይህ ፔፕ ጋርዲዮላም አድርጎታል። በዚህ አስተሳሰብ ላይ በዚህ ጉዳይ ላይ ምንም ጥርጣሬም የለኝም ሲል መናገራቸውንም ነው የሰማነው። እኛ ገና ከፍታችን ላይም አልደረስንም ሲሉ የገለጹ ሲሆን ይህ ክለብ ለማሸነፍ የተነደፈ የተገነባም ክለብ ነው። ስኬት ለኛ የተለመደ ነው፣ ምክንያቱም በዲኤንኤያችን ውስጥ ክለቡም አለ። ክለቡ በ2008 የነበረበትን ቦታ እንዲሁም ደግሞ ባለፉት 18 ዓመታት ውስጥ ምን ማግኘት እንዳለበትም አሳይተናል። ሮቤርቶ ማንቺኒ ያን የመጀመሪያ ፕሪሚየር ሊግ ዋንጫም አመጣ። እነዚያን ጊዜያት ፈጽሞ አንረሳቸውም። ከብዙ ዓመታት በኋላ የመጀመሪያውን የኤፍኤ ካፕ ዋንጫንም ታላቅ ዘመን እንደነበር እናስታውሳለን። ከዛ ማኑኤል ፔሌግሪኒ መጣ። እሱም ሌላ የፕሪሚየር ሊግ እንዲሁም ደግሞ ዋንጫዎችን ስኬቶችን ማምጣትም ቻለ። ከዛ ፔፕ መጣ። የአሸናፊነት ክለብ አስተሳሰብ እንዲሁም ደግሞ ዲኤንኤ በክለብ ውስጥ መገነባ። አሁን ላይ ክለቡ ሁላችንም እንደምናውቀው ሆኗል። ፔፕ የሰጠን ነገር ወደ ቀጣዩ ደረጃ አድርሶናል። እናም የገነባነው ነገር ስለሆነ በጣም አመስጋኞች ነን ሲሉም እንዲሁ ሀሳብ መስጠቱን ነው የሰማነው። ስለ ኤርሊንግ ብሮት ሃላንድም ሲናገር ከመጀመሪያው ቀን ጀምሮ መሪም ነበር። በታላቅ ባህሪ፣ ካሪዝማ እንዲሁም ደግሞ ጠንካራ ስብዕናም ያለው ተጫዋች ነው። እናም እንደሱ ያሉ ሱፐርስታር የጎል ማሽን ስትሆን በተፈጥሮ መሪ ትሆናለህ። እሱም ያ ስብዕና ያለው ትልቅ ተጫዋች ነው ሲል ሀሳብ መስጠቱን ነው የሰማነው። እድለኛም ነበረን፣ ምክንያቱም ሲመጣ ብዙ መሪዎች ባሉበት ቡድን ውስጥም ነበር የገባው። ከኢልካይ ጉንዶጋን እንዲሁም ደግሞ በርናርዶ ሲልቫ፣ ሮድሪ እንዲሁም ሩበን ዲያስ ከሱ ብዙ ታላላቅ መሪዎች ጋር ነበርም የቆየው። እንዲሁም ከአስደናቂ ስብዕና ያላቸው እንዲሁም ከፍተኛ የእግር ኳስ አኪው ያላቸው ተጫዋቾች ጋር መጫወትም ተሞክሮም አገኘ ሲልም ይገልጻል። አሁን ላይ ይህ በዚህ ዓመት በተለይም ባለፈው ዓመትና በዚህ የጨረስነው ወቅት ታዩታላቸው በእውነት ወደ አስፈላጊው ሚና እየገባም ይመስለኛል። እኔ በዓለም ላይ ምርጥ አጥቂ እንደሆነም አስባለሁ። በቅርቡ የባላንዶር አሸናፊ እንደሚሆንም ተስፋም አድርጋለሁ። የአሸናፊነት አስተሳሰብ ያለውም ተጫዋች ነው። የዚህ ቡድንና የክለቡ መንፈስ ያለው ሰው ነው ብዬም አስባለሁ። ይህም ለአሸናፊነት የተሰራ ተጫዋች ነው ሲል ሀሳብ መስጠቱንም ሰማን።